ሰማያዊ ልብ ክፍል 3 ደራሲ ዘሪሁን ገመቹ፣ ተራኪ ኢልሃም ፈሪድ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ቤተሰብ ይሆናል። ወደ ታሪኩ። በማግስቱ በረፍት ሰዓት ከማልወዳቸው ሁለት ጨፈሬ ጓደኞቿ ጋር ተቃቅፈው እያስካኩ ወደ ኳስ ሜዳ አቅጣጫ ሲሄዱ ግማሽ መንገድ ላይ ተገጣጠምን። ሃይ በሌ ስላት ሃይ ዱርዬው በለጡ አጸፋውን መለሰችልኝ ከሚያደነዝዝ ፈገግታ ጋር። ጓደኞቿ አስጠሊታ ሳቅሳቁ። እስቲ በፈጣሪ ምንም ያስቅ ንግግር ተናገረች። ይሄኔ እሷ ዱርዬው ስላለች የሰደበችኝ የጠየፈችኝ መስሏቸው ይሆናል እኮ ምድረ ወሬኛ ሁላ። ለማንኛውም ተላለፍን። በደቂቃዎች ሽርፍራፊ እይታዬን ያስተዋልኩትን በምናቤ ስከልስ በበለጡ ላይ ከወትሮ ብዙም የተለየ ነገር ትዝ አለኝ። ግን በመጠኑ ፊቷ የበራ የፈካ መሰለኝ። ብሩህ ተስፋ ታየኝ። ብቻዋን እስካገኛት ቸኮልኩ። ግን የደብዳቤ መልስ እንዴት አድርጋ ትሰጠኛለች? ታፍር ይሆን? የሆነ ሀሳብ መጣልኝ። መሄዴን ገታውና አቆምኩኝ። ፊቴን ወደ እነሱ አዞርኩ። ጠራኋት። በለጡ! አቤት! ወደ ኋላ ዞረች። ፈጣሪ ስጣት። ከመካከላቸው ተነጥላ ወደ እኔ ቀረብ አለች። መጽሐፍ እንድታውሽኝ ነበር ስላት የምን መጽሐፍ እህትል መለሰች። በቀደም አደፍርስ የሚል መጽሐፍ ይዘሽ አይቼሻለሁ። ከት ብላ ሳቀች። ምን ልታደርገው ጠየቀችኝ፣ ሳቋን ለመቆጣጠር ጥረት እያደረገች። ላነበው ነዋ አልኳት በኩራት። 7ኛ ክፍል ደረስክና ምሁር የሆንክ መሰለህ? እኔ ማትሪክ ተፈታኟን ብቤ አልገባኝም። ይኸውልህ አንተ ዱርዬ፣ መጀመሪያ ቀለል ያሉ አጫጭር ልብ ወለዶችን ፈልግና እነሱን በማንበብ ችሎታን አዳብር። ከዛ በኋላ ባይሆን እንደ አደፍርስ ያሉ ጠንከር ያሉ መጽሐፎችን ማንበብ ትችላለህ አለችኝ። ሲያበሳጭ እቺ በለጡ እኔም በውፍረት ትበልጠኛለች፣ በእድሜ ትበልጠኛለች፣ በትምህርት ደረጃ ትበልጠኛለች። ለመሆኑ በምን ይሆን እኔ የምበልጣት? ምናልባት በዱርዬነት? ለመሆኑ ዱርዬስ ማለት ምን ማለት ነው? ተበሳጨው። ሳላስበው ኮስተር አልኩባት። አሁን ታውሽኛለሽ ወይስ አታውሽኝም ስል ጠየኳት። በቃ አትበሳጭ፣ ማታ ቤት ነን ውሰድ አለችኝ። እቤትማ አልመጣም አልኳት። ምን ነው አለች። አባትሽ ሳቀች። አባቷን በጣም እንደምፈራው ታውቃለች። የእሷን አባት የማይፈራ ማን የሰፈር ልጅ አለ? አሁን እኮ አያስተምርህም፣ ለምን ትፈራዋለህ? ለማንኛውም በቃ እዛ የምትጎለትበት ቦታ ማታ ይዤልህ እመጣለሁ ብላኝ ፊቷን በማዞር እርምጃዋን ቀጠለችና ከጓደኞቿ ጋር በመቀላቀል እየተሳሳቀች ጥላኝ ሄደች። ስለየት እፎ ያልኩኝ። ከእሷ ጋር ቆሜ ሳወራ ይጨንቀኛል። የምፈራት እንደ እጅ ስራ አስተማሪ አባቷ ነው። ልዩነቱ እሳቸውን የምፈራቸው በጥላቻ ጭምር ሲሆን እሷን ደግሞ በፍቅር ነው። በነገራችን ላይ ከ6ኛ ክፍል በላይ የእጅ ስራ ትምህርት ስለማንማር እሳቸው ከሚያስተምሩበት ትምህርት ቤትም ስለቀየርኩ ከበለጡ አባት ኩርኩም ተገላግያለሁ። መለጡ የቀጠረችን ቦታ መቀመጥ የጀመርኩት 11 ሰዓት ላይ ነው። ከትምህርት ቤት እንደተመለስኩ ደብተሬን ለማስቀመጥ እንኳን ወደ ቤት አልሄድኩም። ያልሄድኩበት ዋና ምክንያት ከእናቴ ላለመገናኘት ነው። ምን ይታወቃል፣ ልክ እንዳየችኝ መዳፍ የምታከል ሽልጥ ወርወራልኝ መክሰስህን ብላና ጉልት ሂደህ ቡና ግዛልኝ ብትለኝስ? ወይም መክሰስህን ብላና ዛሬ ቦኖ ውሃ ስለሌለ ወንዝ ሂደህ ውሃ ቀድተህና ብትለኝስ? ወይም መክሰስህን ብላና ራሴን ስላመመኝ ቆንጆ ቡና አፍልታ ጠጣኝ ብትለኝስ? እነዚህንና የመሳሰሉ የእናቴን ትዕዛዞች ለመከወን ብዬ ደፋ ቀና ስል በመሃል በለጡ መታ ብታጣኝ ለእኔ ትልቅ ኪሳራ አይደል? ስለዚህ ያለችኝ ቦታ ተጎልቻለሁ። ይህ ቦታ እኔ ብቻ ሳልሆን የሰፈራችን ጎረምሶች ተሰብስበው በመቀመጥ ስለ ፊልም የሚደሰክሩበት፣ ስለ ኳስ የሚከራከሩበት፣ ስለ ፍቅር የሚያሾካሹኩበት፣ በአካባቢ የምታልፍን ሴት የሚለፉበት ቦታ ነው። ግዙፍ የግራር ዛፍ አለ። የሰፈሩ አድባር ነው። ዙሪያውን ጠፍጣፋ የድንጋይ መቀመጫዎች ይገኛሉ። ለሰፈር ልጆች ሁሉ የሚበቃ መቀመጫ። ዛሬ ግን ብቻዬን ነኝ። ይህ የሆነው በሰፈራችን የሚገኘው የሸምሱ ቪዲዮ ቤት የቆንጆችን ፊልም ከ12 ሰዓት ጀምሮ ስለሚያሳይ ነው። 1 ሰዓት ገደማ ሲል በለጡ መጣች። ዱርዬው ምነው ብቻህን አለችኝ። እየጠበኩሽ ነው አልኳት። ቆየህ እንዴ ብላ ስትጠይቀኝ ብዙም አልቆየሁም አልኳት። እውነቴን ነው። 2 እና 3 ሰዓት በለጡን መጠበቅ ብዙ ይባላል? በፍጹም። ይኸውልህ ደግሞ በጥንቃቄ ያዘው፣ ነግሬሃለሁ አባዬ ነው ብላ እጄ ላይ ያስቀመጠችልኝ። ችግር የለም ነገ መልስልሻለሁ አልኳት።
ከት ብላ ሳቀች። ምን ያስቅሻል? ርዕሱን ለማንበብ ነው እንዴት ዋስከኝ አለችኝ። አይ ላነበው ነው። ኧረ እባክህ ቀልደኛ ነህ። አንተ በ10 ቀን አንብበህ ታሪኩን ከተረክልኝ እሸልምሃለሁ ብላኝ እየሳቀች እንደለማዷ ጥላኝ ሄደች። ከቆምኩበት ጨለም ያለ ቦታ ተንደርድሬ የመንገድ መብራት ወዳለበት ቦታ ሄድኩኝ። ብርሃን ፍለጋ አደፍርስ ከመጀመሪያው ገጽ እስከ ማብቂያው 2 ጊዜ ገልጬ ጨረስኩ። ምንም ውስጥ የለም፣ ባዶ ነው፣ ባዶ ወረቀት። እቺ በለጡ ምን አይነት ፋራ ነች? የኛ ሰፈር ልጅ አይደለች እንዴ? ራሴን ጠየቅኩ። እኔ አሁን መጽሐፍ አውሽኝ ያልኳት ለምን እንደሆነ እንዴት አይገባትም? ከመቼ ድነው እኔ ልብ ወለድ አንብቤ የማውቀው? የሂሳብ መጽሐፍ ካልሆነ በስተቀር የትምህርት መጽሐፍም በግድ ነው የማነበው። ለእውቀት ሳይሆን ለፈተና ላለመውደቅና ክፍል ላለመድገም ስል ብቻ። የኔ ጥረት የደብዳቤ መልስ በመጽሐፍ ውስጥ አድርጋ ትመልስልኛለች ብዬ ተስፋ በማድረግ ነበር 3 ሰዓት ሙሉ ሳልደክም የጠበቅኳት። እስካሁን እየጻፈች ይሆናል፣ ቃል እየመረጠች፣ ግጥም እየደረደረች፣ እየሰረዘችና እየደለለች ይሆናል ብዬ እንጂ የንባብ ፍቅር አናውዞኝ አልነበረም። መጽሐፉን በጥንቃቄ እንዲይዘው ስታስጠነቅቀኝ ነገ መልስልሻለሁ ያልኳትም እውነቴን ነበር። እኔ ውስጥ ያለውን ደብዳቤ ከወሰድኩ በኋላ ምን ያደርግልኛል? በሽቄ መጽሐፉን እንዳንከረፈፍኩ ወደ ቤቴ ገባሁ። በንዴት ማንበብ ጀመርኩ። ያቺ እናቴ 8 ሰዓት ከእንቅልፏ ነቅታ መብራቱን አጥፋልኝ ብላ እስክታደናግረኝ ድረስ 35 ገጾች አንብቤ ነበር። ይሄ ለእኔ ሪከርድ ነው። በአንዱ ቀን ያውም ያለማቋረጥ 35 ገጽ ማንበብ በአንድ ሌሊት። የምሁርነት መንፈስ ተጸናወተኝ። በ3ኛው ቀን በረፍት ክፍለ ጊዜ ከጓደኞቿ ጋር ወደ ሜዳ ስትሄድ ጠበቅኳትና ሀይ በለጡ አልኳት። እሺ ዱርዬው አለችኝ። መልሱን? የምን መልስ አለችኝ። ግራ የመጋባት ስሜት እየተንጸባረቀባት። በቀደም የሰጠውሽን ደብዳቤ መልስ ነዋ። እንዴ ሰጠውት አይደል? ቦርሳ ውስጥ ፈልግ በለው። ፍዝዝ እንዳልኩኝ ሆይ ማለት በቆምኩበት ጥላኝ በመሄድ ከጓደኞቿ ጋር ተቀላቀለች። ረዘም ካሉ ደቂቃዎች በኋላ ከተገተርኩበት እንደመባነን ስል የሚረበሽ የበለጡ ጓደኞች ሳቅ በሩቁ ተሰማኝ። ምኑን ነክተሹን ያደነዘሽው? ወይኔ አስደገምሽበት እንዴ? ሲያሳዝን እየተቀባበሉ አሽቃበጡብኝ። እግሬን በመከራ አንቀሳቅሼ ወደ ክፍሌ አመራሁ። ቦርሳዬን ይዤ በመውጣት ፎረፍኩ። ከቡርቃ ጉዲና ትምህርት ቤት በመነሳት ኤሳ ወንዝ ድረስ ጉዞዬን ገታሁ። ወደ ሰፈር መሄድ አልፈለግኩም። እዛው አረፌ ማሰብ ፈልጋለሁ። ጸጥ ብዬ በጥልቀት ማሰብ። የኔ መልስ በስተት የተመለሰለት ሰው ማን ነው? ስተቴ ትዝ አለኝ። የሚሸኝሽ ልጅ ማለቴ ጉድ እንደሰራኝ ተገለጸልኝ። እንዴት ሰው እንደዚህ አይነት ታሪካዊ ስህተት በእንዝላልነት ይሳሳታል? ለማረም ከባድ የሆነ ለነገሮች አካሄድ የሚደበላለቅ ሲኦላዊ ስህተት። በተረገመ ቀን በተረገመ እጅ የተጻፈ የተረገመ ደብዳቤ። መዘዙ የበለጡ ልብ ለሌላ ሰው እንዲዋልል ሌላ ሰውን እንዲያስብና እንዲያፈቀር እስከ ማመቻቸት ሊሄድ እንደሚችል ሳስብ አጥወለወለኝ። ከዛ በፊት እሷ እንኳን ጭራሽ ሆኖ ስለ እሱ አስባም ላታውቅ ትችላለች። ብታስብም ደፍራ ወደኩ ብላ ልጠይቅም አችልም ነበር። ምን አይነት የተረገምኩ ልጅ ነኝ ነው? ወይስ ያ በሆነ ስህተት ሳይደመሰስ የሾለከ እናቴ ቅጥልጥል እርግማን ደርሶብኝ ይሆን? በሞት ይሻለኛል። ምነው ፈጣሪ እንደሚለው ቸርና ሁሉም ማድረግ የምትችል ከሆነ እኔን ከእስክንድር ብትቀይረኝ። ወይ በቃ እንደውም ይሄ ራሴ ስህተት ነው። ፈጣሪን ማስቸገር የለብኝም። የእድሜ ልክ ቅጣትም ቢሆን ቅጣቱን ራሴ መቀበል አለብኝ። ለስተቴ መሰቃየት ይገባኛል። አዎ ይሄኔው በእኔው ላይ ወሰንኩት ይግባኝ የሌለ ውሳኔ ነው። ማድረግ አለብኝ። ብቻዬን ምንም ማድረግ አልችልም። ከጓደኞቼ ቢያንስ ከአንዱ እርዳታ ማግኘት አለብኝ። አወጣው አወረድኩ። የመረጥኩት ዳዊትን ነው። ዳዊትን የመረጥኩበት ምክንያት አንደኛ ለጓደኞቹ መስዋዕትነት ለመክፈል ቆራጥ በመሆኑ፣ ሁለተኛ ጉልበቱ፣ ሶስተኛ አስቀያሚነቱ። ምክንያቱም በለጡ ከኔ ያስበልጥ እሱን ልትመርጠው አትችልም የሚል ግምት በውስጤ ስላሳደርኩ። የእሱ ብቸኛ ችግር ነጭነጩ ነው። የዓለም ነጭናጫ ነው። ወደ ሰፈር ተመለስኩ። ዳዊትን ፈልጌ ያገኘሁትና ሚስጥሬን በዝርዝር ነገርኩት። በማዳነቅና በማጋነን ሰማኝ። በቁጭትና በፉከራ አበረታታኝ። ዳዊትም ማድረግ ያለብን ልጁ ማን እንደሆነ ማወቅ ነው አለ። አዎ የሚሸኛት ልጅ ማን ነው? ደብዳቤውን ቦርሳ ውስጥ አስቀምጬለታለሁ ያለችውስ? ድንገት ጮኸ። ወይኔ 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 ዳዊት! ምነው ምን ሆንክ? በላውት። እስክንድር ነው፣ ፍሬንዱ እስክንድር ነው። ተንደርድሬ ጉሮሮውን አነኩት። የበለጡ ፍሬንድ እኔ ነኝ። ይገባሃል?
እኔ ታግሎ መንጭቆ አስለቀቀኝ። ምን ነካ? በቃ እሺ አንተ ነህ፣ ግን ብዙ ቀን ሲሸኛት አይቻለሁ። እንደ መረጋጋት ብዬ እና ምን እናድርግ ጠየቅኩት። በልበ ሙሉነት መለሰልኝ። እኔ ጠይቀዋለሁ። ምን ብለህ? እሱን ለኔ ተው። እስክንድር የሀብታም ልጅ ነው። ብዙዎች የሀብታም ልጆች ደግሞ ፈሪዎች ናቸው። ስለዚህ ምንም ግዙፍና ትልቅ ቢሆን ያቺን ጩቤን ሆዱ ላይ ሰክቼ እያሸውለት ስጠይቀው እመኔ ሽንቱን በላዩ እየለቀቀ ጠቅላላ ታሪኩን ይዘከዝክልኛል አለኝ። አሁንም በተጋነነ የራስ መተማመን። በዚህ ትለታ ተስማምተን ተማምለን ተለያየን። ወደ ቤት ነው የገባሁት። አደፍርስን ለማንበብ ነው። እኔንም እስኪገርመኝ ድረስ አንባቢ ሆኛለሁ። አንዳች መሰሽ ታሪኮችና የገጸ ባህሪያቶቹ ስሞች በማስታወሻ ደብተሬ በአጭሩ አሰፍራለሁ። ምክንያቱም እንደጨረስኩ ታሪኩን ለበለጡ በብቃት ተርኬላት ላስገርማት እፈልጋለሁ። እናትህ ከነበርክበት ስንት ዓለም በፍቅሯ መዛ በመውጣት ከደሟ የቀዳችውና ከስጋ ያለስስት ከቆረሰችው እሳነቷ ጋር በማዋሃድ ፈጣሪ በሰጣት ውክልና አንተን በመፍጠር ይችን ዓለም እንድጎበኝ እድሉን ያመቻቸችልህ ብቸኛ ሴት ናት። በአምስተኛው ቀን ዳዊት ቤቴ ድረስ መጥቶ ጠራኝ። ተያይዘን ወጣን። ወደ መወዘፊያችን ስፍራ ሄደን ከተቀመጠን በኋላ ከተበጣጠሰ ጃኬቱ የውስጠኛ ኪስ ውስጥ የተጣጠፈ ወረቀት አውጥቶ ሰጠኝ። ደብዳቤ ነው። የተስገበገበ ጉጉት ገልጬ ማንበብ ጀመርኩ፣ ጉዴን ለማወቅ። እስኪ ደብዳቤን ዱርዬው ሲሰጠኝ እንዴት መሰለህ ደስታ የተሰማኝ። ይቅርታ ዱርዬ ያልኩህ በላቸውም ማለቴ ነው። እኔ ስለምወደውና ዱርዬው ብዬ መጥራት ስለሚያስደስተኝ እንጂ ዱርዬ ነው ማለት አይደለም። ግን ለምን ደብዳቤውን በሱ በኩል ላክልኝ? በቀላሉ እኮ ለእኔ በቀጥታ ልሰጠኝ ትችል ነበር። አንድ ክፍል አንድ መቀመጫ ላይ እየተቀመጥን። ይሁን ገብቶኛል። ፈርተህ ነው አይደል? ለማንኛውም ለጠየከኝ ጥያቄ ላስብበትና በሁለተኛ ደብዳቤ ቁርጥ ያለ መልሴን እመልስልሃለሁ። ግን በዙሪያ የሚሽከረከሩትን ሉሊትንና ሄለንን አንድ ነገር ማድረግ አለብህ። እኔ እንጃ ሁሌ ላይ ሲንጠላጠሉበት ሳይ ደስ አይለኝም። ግን ለአንተ ብዬ እንጂ ቀንቼ እንዳይመስልህ። ለማንኛውም ቻው። ዱርዬው ይህንን የጻፈችለት እንግዲህ ዳዊት ነው በማሾፍ የተናገረው። ግን እኮ ስለምትወደኝ ነው ዱርዬው የምትለኝ። አዎ ትወደኛለሽ ማለት ነው። ዋናው እኔን መውደዷ ነው። ዋናውማ አንተም መውደድ ሳይሆን እስክንድርም ማፍቀሯ ነው አለኝ። አንዘረዘረኝ። ታዲያ ምን ይሻላል አልኩት። ሁሌ ለሆነ ችግር የሆነ መላ የማያጣው ዳዊት እኔ አስቤበታለሁ አለ። እንዴት? ምን አሰብክ ስል ጠየቅኩት። ምንም ሳይል አሁንም ከሌላ ኪሱ ሌላ ደብዳቤ አውጥቶ ሰጠኝ። ይህን ደብዳቤ ወስደህ ስጣት አለኝ። ማንበብ ጀመርኩ። በለጠ አፈቅርሻለሁ፣ ግን ሉሊትን ከአንቺ አስበልጬ በጣም አፈቅራታለሁ። እሷ ከምለይ አንቺን በተው ይሻለኛል። ይቅርታ በቃ ጥያቄኝ ትቼዋለሁ። ግን እሷ ሳታውቅ በድብቅ የምንገናኝ ከሆነ ችግር የለውም። ቻው። ማን የጻፈው? እስክንድር። በባዶ ሜዳ ያዙ ይልቀቁኝ አልኩ። ብሽቅ በለው። ሉሊት ናት ከበለጡ የምትበልጠው። እውር በለው። ግንባሩን ነው የምበረቅስለት አልኩኝ። ረጋ በል እንጂ ምን ነካ? እውነት እኮ አይደለም፣ እኔ አስገድጀው ነው። በጩቤ አስፈራርቻውን የጻፈው። እንዲለያዩ አይደለም የምትፈልገው? በቃ ይህን ደብዳቤ ሲደርሳት ትጠለዋለች አለኝ። ግን እኮ በጣም ተከፋለች። ተሞጋትኩት። እንግዲህ የሚበጅህን ምረጥ፣ እኔ ጓደኝነቴን አድርጌያለሁ አለኝ። ቆይ ደብዳቤው እንደደረሳት ሄዳ ብታናግረውስ? ብትጠይቀውም ደብዳቤው ላይ ያለውን ነገር ነው የሚነግራት። ልጁ ከገመትኩት በላይ በወቅባቋ ነው ብሎኝ ባለውበት ጥሎኝ ሄደ። እስከ ምሽቱ 4 ሰዓት ድረስ ተጎልቼ ቆየውና ወደ ቤቴ ገባሁ። ተመልሼ በረንዳ ላይ ቁጭ አልኩ። በለጡ እሑድ ለአጠባ የቤተሰቡን ልብስ ሁሉ ሰብስባ ወደ ወንዝ እንደምትሄድ አውቃለሁ። ስለዚህ አብሬያት ለመሄድ መንገዷ ላይ ተጎልቼ እየጠበቅኳት ነው። ከደቂቃዎች አጓጊ ጥበቃ በኋላ የኔ መልአክ ፈሰስ እያለች መጣችልኝ። ሀይ በሌ ስላት ሀይ ዱርዬው። ከመቀመጫዬ ተነስቼ ከእሷ ጋር መራመድ ጀመርኩ። ወዴት ነው ጠየቀች። ወንዝ ስላት ወንዝ ምን ትሰራለህ አለችኝ። ከአንቺ ጋር መሆን ፈልጌ ስላት ይህን ሁሉ ልብስ እስክጨርስ ድረስ አብረኸኝ ትቆያለህ ስትል ጠየቀች። ደስ ካለሽ አዎ አልኳት። በልቤ ግን አይደለም ይህችን ያዘልሻትን ልብስ አጥበሽ እስክጨርሽ ቀርቶ ድፍን የ81 ሰፈር ልብስ እስክታጥቢ ቢሆን እንኳን እንደውም ድፍን የሻሸመኔ ከተማ ህዝብ ልብስ እስክታጥቢ ቢሆን እንኳን ለዓመት የማያልቅ ስራ ይዘሽ ቢሆን እንኳን ሳልሰለች በፍቅርና በደስታ
ስርሽ ተጎልቼ አይንሽን እያየው እድሜ ቅርጥፍ ብሎ እስኪሟጠጥ ድረስ አንቺን ለመጠበቅ ዝግጁ ነኝ ብዬ እያሰብኩ ነበር። ምን ላድርግ? አጫዋች በማግኘቷ መደሰቷ በፈገግቷ እየገለጸች ደስ ይለኛል፣ እንደውም ታግዘኛለህ አለች። አላግዘሽም ፍርጥም ብዬ መለስኩላት። ያልጠበቀችው መልስ ነው። ለምን አለች። ልብስ ማጠብ ስለሚያስጠላኝ ስላት፣ እሱስ እውነት ነው፣ የሁሉም ዱርዮች ባህሪ ነው። እንዲህ እያወራን ወንዝ ደረስንና የተሸከመችውን ልብስ መሬት ዘርግፋ ማጠብ ጀመረች። እኔም ፊት ለፊቷ ቁጭ ብዬ አይኗን እያየኋት ነው። ድንገት አንድ ጥያቄ ልጠይቅህ አለችኝ። ፈቀድኩላት። ጠይቅኝ። ከእስክንድር ጋር ትግባባላችሁ እንዴ አለችኝ። ዶሮ ብታለም ጥሬዋን አልኩኝ በልቤ። በአጭሩ መለስኩላት። አንግባባም። ታዲያ ለምንድን ነው የምትላላክለት አለችኝ። ለእሱ አይደለም ለአንቺ ብዬ ነው የተላኩት። ፊቷን ቋጥራ እባክህ የሆነ አናዳጅ ነገር ነው አለችኝ። ለወሬ ተስገብግቤ ጠየቅኳት። እንዴት የሆነው ላይ ነው፣ አቋም የለውም። በነገራችን ላይ እስክንድር በዳዊት አስገዳጅለት የጻፈላትን ደብዳቤ አልሰጠዋትም። አሁንም ጊዜ ውስጥ ነው ያለው። የምትጎዳ የምትካፋ መስሎት ስለተሰማኝ ልሰጣት ድፍረቱን አላገኘውም። የወሬውን አቅጣጫ መቀየር ፈለግኩ። መጽሐፉን ጨርሻለሁ፣ ስንመለስ መልስልሻለሁ አልኳት። አይደረግም፣ ገልጠህ ነው አንብበህ አለችኝ በአግራሞት። አንቺ አንብበሽዋል ስል ጠየቅኳት። ግማሽ ድረስ አለችኝ። እንግዲያው ሙሉን ልተረክልሽ። አታደርገውም በሚል ስሜት ሞክር እሺ አለችኝ። ከአንድ ሰዓት በላይ ፈጀብኝ ይመስለኛል። በዚህ ሁሉ ጊዜ በለጡ ከሁለት ልብስ በላይ ማጠብ አልቻለችም። በከፍተኛ አድናቆት ነበር አፏን ከፍታ ስታዳምጠኝ የነበረችው። እኔም የሷን መኖር ዘንግቼ በስሜት እጆቼን መላ ሰውነቴን እያወራጨው ድራማዊ በሆነ ትዕይንት ነበር የተረኩላት። እንደጨረስኩ ከተቀመጠችበት በመነሳት ተንደርድራ መታ ጉንጬን ሳመችኝ። ሽልማቱ ይሄ መሰለኝ። የዚህ መሳም ስሜቱ 6 ወር ሙሉ እየሸራረፍኩ መደሰትበት ይመስለኛል። በእናትህ እኔ መጽሐፍ እየፈለግኩ አመጣልሃለሁ፣ አንተ እያነበብክ ውድ እንዲህ ብተረክልኝ አቤት ደስ ሲለኝ አለችኝ። ተስማማን። ሳልወድ በግዴ አንባቢዎች ኮራ ተቀላቀልኩ። ልብስ አጠባው ተጠናቆ ሰፈር ደረስን። እንደተለያየን ወደ ቤት ነበር የሮጥኩት። ርቦኛል፣ በጣም ነው የራበኝ። እናቴ ምን ሰርታ ይሆን የምትጠብቀኝ? መቼስ የኛ ቤት የዘውትር ምግብ ምን እንደሆነ መገመት ቀላል ነው። የበቆሎ ቂጣ በጎመን፣ የበቆሎ እንጀራ፣ የበቆሎ ቆሎ፣ የበቆሎ እሸት ጥብስ፣ ድንች ቅቅል፣ ድንች ወጥ፣ ዱባ ቅቅል፣ ዱባ ወጥ፣ ቆጮ የመሳሰሉት ናቸው። እንግዲህ ማዬ ከጠበቅኳቸው ምግቦች ውስጥ የትኛውን ሰርታ ተጠብቀኝ ይሆን? እንደገባው እማ እርቦኛል አልኳት። እና እዛ ስትዘለል የቆየህበት ቦታ ድረስ ይዤልህ መምጣት ነበረብኝ። በልሂድና ጥሮሽን ወስደህ ብላ አለች። ተንደርድሬ ከጠቆሞችን ቦታ ወሰድኩና ኩርሲ ላይ ቁጭ ብዬ መብላት ስጀምር በቅርብ ርቀት ረጅምና ተደራራቢ ጩኸት ተሰማ። ይህ አካባቢያችን የዘውትር ትዕይንት ነው። እናቴ ተንደርድራ ተፈተለከች። ወደ ወሬው እኔም ስለሷ እያሰብኩ ረሃቤን ማስታገስ ጀመርኩ። እናቴ በእኔ ሁሌም ለምን እንደምትነጫነጭ ግራ ይገባኛል። መቼስ ስለምጠላኝ እንዳልሆነ አውቃለሁ። ምክንያቱም እናቴ በጣም እንደምትወደኝ አረጋገጥኩባቸው ጊዜያቶች ስላሉ። ከእነሱም ውስጥ ጥቂት ትዝታዎችን እንዲህ ከለስኩላቸው። አንደኛ አጋጣሚ ገና ልጅ ሆኜ ትምህርት ቤትም ሳልገባ የተፈጸመ ነው። እኛ ሰፈር በብሔራዊ ውትድርና አፈሳ ወቅት ድብልቅልቁ ይወጣል። ከከተማው ሆነ ከ81 ገጠር ገበሬ ማህበር የታፈሰ ወጣት የሚታጎረውና የሚጠራቀመው ከኛ ቤት ፊት ለፊት መንገድ ተሻግሮ የሚገኘው የ81 ቀበሌ ገበሬ ማህበር ጽሕፈት ቤት አዳራሽ ውስጥ ነው። በዛን ሰሞን ያ ሰፈር በእናቶች ለቅሶና እሪታ ይረበሻል። በዘመድ አዝማድ እየዬ ይተረማመሳል። ዥንጉርጉርና ቅጠልያ በለበሱ ወታደሮችና ሚኒሻዎች እንዲሁም ሰማያዊ ካኪ ሙሉ ልብስ በለበሱ የኢሃፓ ባለስልጣኖች ተደጋግሞ ይጎበኛል። ከሁሉም በላይ የታፈሱ ወጣቶች እናት ሐዘን ካንገበገበው ጥልቅ ልባቸው ተንፈቅፍቆ የሚጎርፈው እንባቸው እዚህም እዚያም ተንጠባጥቦ መልሶ ወደ ሰማይ በመበተን አካባቢውን ጥቁር በሆነ ዳመና ያጨልመዋል። በዚህ ጊዜ ታዲያ እናቴም አይኖቿ ውስጥ አስደንጋጭ ስጋት ሲያንዣብብ አያለሁ። አይኔን በስስት እያየች የችግሩ ሰለባ ከሆኑት እናቶች እኩል ታነባለች። ከዛ እኔም አይኔ እያየ ከጉዬ ነጥቀው ወስደው ለአሞራ ሲሰጡ ቆሜ ያላይ
አካለ ስንኩል ብለው እንዲተውልኝ አንድ ዓይንህን አጠፋለሁ፣ ካልሆነም የፊት ጥርሶችን አራግፋቸዋለሁ፣ ወይ አንድ እግርህን ሰነክልልሃለሁ። መቼም ሙሉ አካል ኖሮ ወስደው የጥይት ቀለብ ከሚያደርጉ እዚሁ ስሬ አካለ ስንኩል ሆነ ብትኖር ይሻለኛል። አንድ ዓይን ያለው በእሳት አይጫወትም በማለት በፍራቻ ትለፈልፋለች። በወቅቱ ዕድሜ 14 ቢሆንም እሷ ግን አብዝታ ትሰጋለች። ቁመት ያደገች ሲመስላት ትሳቀቃለች። በዓመት 3 እና 4 በሚከሰተው እንዲህ አይነት ብሔራዊ ውትድርና ፈሳ ክስተት የእናቴ የታፈነ ፍቅር እሳተ ገሞራ ይፈነዳል። እጅ ትሰጣለች። በወቅቱ ታዲያ ለእሷ ይሰማት የነበረው ስጋት ለእኔ ስሜት አይሰጠኝም ነበር። ከዛ ይልቅ የእሷን ፍቅርና ትኩረት የማገኝበት ወቅት ስለሚሆን ውስጣዊ ደስታና የተፈላጊነት ስሜት ይወረኛል። ያ ስሜት እጅግ ያስደስተኛል። ሁለተኛው አጋጣሚ በአንድ የቀን ጎዶሎ ቲቸር አሻግሬ ከልምጭ ከፍ ያለ ከዱላ መለስ ያለ ውፍረት ባለው መግረፊያ ሲገርፉኝ እኔ በፍራቻ ስንፈራገጥ በመሃል በተከሰተ ክስተት በትሩ እጄ ላይ ሙሉ ለሙሉ ተጠመጠመ። ቀጫጫ ግራ እጄ ቋቋቋ የሚል ድምፅ አሰማ። በዛን ቅጽበት እሳቸው ሲደነገጡ እኔ ደነዘዝኩና ዘለፍለፍ ብዬ እግራቸው ስር ድፍት አልኩኝ። ለምን ያክል ጊዜ ራሴን ስቼ እንደቆየው አላውቅም። ስነቃ ውጭ ጥላ ያለው ዛፍ ስር የተወሰኑ አስተማሪዎችና ብዛት ያላቸው ተማሪዎች ዙሪያውን ከበውኝ የተረማመሱ ነበር። መንቃቴን ሲያዩ ቲቸር አሻግሬ የእፎይታ ትንፋሽ ተነፈሱ። እኔም ራሴን አበረታትቼ ከተዘረገፍኩበት ተነሳውና ከተረሙሱ ሾልኬ ወጥቼ ወደ ክፍል በመግባት ቦርሳዬን በደህናው ትከሻዬ በማንጠልጠል የማንንም ፍቃድ ሳልጠይቅ ወደ ቤት ያመራው። ከእጄ የሚነሳው ጥስጣዜ ልቤ ድረስ ዘልቆ እየሰነጣጠቀኝ ነበር። ነፍስና ስጋዬ ተላቆ የሚባለው አነጋገር በደንብ የተረዳሁት በዛን ቀን ነው። በቀስተኛ እርምጃ እንደምንም ቤቴ ደረስኩ። ምን ሆነህ ነው? በድንጋጤ በርግጋ እናቴ ጠየቀችኝ። ወድቄ አፌ ላይ መጣልኝን መልስ መለስኩላት። እጄን አገላብጣ እየፈተሸችኝ ምን ስትሰራ ብላ ጠየቀችኝ። ኳስ ስጫወት። በፍጹም ይሄም አይዱላ ነው፣ ማን አባቱ ነው እንዲመታ? እየተንዘረዘረች መልስ እንድሰጣት አስጨነቀችኝ። ጭራሽ ተገድቦ የነበረውን ባይ ተሰረገፈ። ማንም አልመታኝም። ነጠላዋን አንስታ ትከሻዋ ላይ ጣራ አደረገች። ደጋግፋኝ ይዛኝ ወጣች። እትዬ ከበቡሽ ጋር። እትዬ ከበቡሽ በሰፈራችን ትልልቅ ሴቶች መካከል በጣም የምወዳቸው ሴትዮ ናቸው። የሚገርመኝ እኚህ ሴት እንዲህ ስብርብሬን ያወጡኝ የአስፈሪው መምህሬ አሻግሬ ባለቤት እንዴት ሊሆኑ እንደቻሉ ነው። በለጡንስ የእውነት ከሳቸው ዘር ይሆን ያስገኟት? ሲገርም። እንደዛ ከሆነ እኮ መምህር አሻግሬ እንደ እትዬ ከቤ መውደድ ሊኖርብኝ ነው። ግን እንዴት አድርጌ? እንዲህ እያሰቃዩኝ፣ እንዲህ እየሰባበሩኝ። ለማንኛውም በዚህ ጉዳይ ላይ ወደፊት አስብበታለሁ። ስንደርስ እትዬ ከቤና ብርክቲ ሳሎን ቁጭ ብለዋል። እትዬ ከቤ ሳይን በመደንገጥ ከመቀመጫቸው ተነስተው ተቀበሉን። እጄን አገላብጠው እየፈተሹ ውይ ልጄ ምን ነካው ጠየቁ። ምን እባክሽ ይሄ ጋግርታ ምን እንደሆነ ሊነግረኝ አልቻለም። ወድቄ ነው ይላል አለች እናቴ በንዴት። ወድቆማ አይደለም አታይም እንዴ ሰንበሩን እላዩ ላይ ተጋድሞበት በማለት ቀስ እያሉ በለስላሳ እጃቸው ያዝ ያዝ እያደረጉ ሲፈትሹኝ እኔ የስቃይ ድምፅ ሳሰማ ብርክቲ ከተቀመጠችበት ተነሳችና ፊቴ በመገተር እንባዋን ዱብ ዱብ ታደርገው ጀመር። እንዴ እሱ ለታሸው አንቺ ምን አስለቀሰሽ? እናትየው በግርምታ ጠየቋት። በእሷ ቦታ ታላቅየዋ በለጡ እንዲያደርጋ ቢሆን ኖሮ አቤት ደስታዬ! ህመሙም እንዲህ ነፍሴ ድረስ ዘልቆ አንሰፈስፈኝም ነበር። እትዬ ከቤ እንደምንም እያባበሉኝ እየለመኑኝ አሽተውልኝ ስብራት እንዳለኝ ገልጸው ዙሪያውን ቀርከሃ በማድረግ ባሮጌ ነጠላ ቅዳጅ ጠፈረው በማሰር ማንገቻ ነገር በማበጀት እጄን ካንገቴ በማጥለቅ እንዲደግፈው ካደረጉልኝ በኋላ ወደ ቤት ተመለስን። እማዬ እንደተኛ አደረገችኝና ምግብ ሰርታ በላችኝ። ተማሪ ሲለቀቅ ጠብቃ ከቤት ወጥታ ሄደች። ከ15 ደቂቃ በኋላ መምህር አሻግሬ እንደ ህፃን ልጅ እየጎተተች እቤት ድረስ ይዛው መጣች። ምን ነው ምን በደልኩ? ይኸው እስቲ ምን እንዳደረግከው? ምንስ በጠፋ ልጅ እንዲመታል? ብሩክቲ ብትሆን እንዴት መታታለህ? ዋሲውንስ ቢሆን አታደርገውም። ፈጽሞ እንደዚህ አትሰባብራቸው። ምክንያቱም ልጆች ናቸው። አሻግሬ መረዳት ያለብህ ለእኔም ልጄ፣ አንድ ብቸኛ ልጄ፣ ወጣትነቴን የሰዋሁበት ጠቅላላ ሀብቴ ልጄ ነው። ተስፋዬ፣ የመኖር ብቸኛ ምክንያቴ ልጄ ነው። መምህር አሻግሬ በህይወቴ ለመጀመሪያ ጊዜ ሲሸማቀቅና አንገት ሲደፋ ተመለከትኩ። የሚለውን የሚናገረው ጠፋ።
አያንቱ በጣም ነው ማዝነው። የእኔም እኮ ልጄ ነው። ማንኛውም ተማሪ ሲያጠፋ እንደምቀጣው ልቀጣው ነበር የሞከርኩት። እመኝ፣ ድንገት ሳይታሰብ የተፈጠረ አደጋ ነው። ብዙ ነገር ቀባጠረ። እኔንም እሷንም ይቅርታ ጠይቆን በእጄ ድፍን 50 ብር አስጨብጦኝ ወጥቶ ሄደ። እንኳን ይህ ክስተት ተከሰተ፣ እንኳንም ተሰበርኩ፣ ተነጠስኩ። ምክንያቱም አትሉኝም? እናቴ ለእኔ ያላትን ፍቅር ከቁጥጥር ውጭ ሆኖ ለሁለተኛ ጊዜ ሲፈነዳ ተመለከትኩ። ያ ደግሞ በውስጥ የሚፈጥረው የደስታ ስካር ቀላል አይምሰላችሁ። በፍጹም ልትገምቱት አትችሉም። በማንም ሰው መፈቀር ደስ ይላል። በእናት ሲሆን ደግሞ ይለያል፣ በጣም ይለያል። አንድ ቀን ስለዚች እናቴ ጸባይ ግራ ተጋብቼ ጋሻ ዳልሞቲን ስጠይቀው የሚከተለውን አለኝ። እናትህ አንተ ከነበርክበት ስንት ዓለም በፍቅሯ መዛ በማውጣት ከደሟ ጋር ከስጋዋ ያለ ስስት ከቆረሰችው እሷነቷ ጋር በመዋሃድ ፈጣሪ በሰጣት ውክልና አንተን በመፍጠር ይችን ዓለም እንድትጎበኝ እድሉን ያመቻቸልችልህ ብቸኛዋ ሴት ነች። ስለዚህ ልጄ በምንም አይነት በእሷ ቅር መሰኘት አይገባህም። አንተ ራስህን እንኳን ለእሷ በተሻለ መልካም መሆን የምችል አይመስለኝም። እኔ ታዲያ ሁሌ በእናቴ ስበሳጭና ለምንድነው እንዲምጠላኝና የምታማረርብኝ የሚል ጥያቄ በውስጤ ሲፈጠር ከላይ ያነበብኳትን የጋሼ ምክርና ስለ እናቴ ያሉኝን አጋጣሚዎች መልሼ በትዝታ አስባቸውና የእሷ እውነተኛ ስሜት እንዴት እንደሆነ በመገንዘብ ቶሎ ይቅር እላታለሁ። ክፍል 4 ይቀጥላል።